ቤተሰብ ፍለጋ ዳጣ ቀጣይ ክፍል። ጤና ይስጥልን ውድና የተከበራችሁ ቤተሰብ፣ የና ኤቢ አክስት ተመልሳ ወደ ቤት መጥታለች። ከዚህ በፊት እንግዲህ ዳጣን ጥምድ አድርጋ በመያዟና ሌቦችን ወደ ቤት ልካ ዳጣ እንዳደረገችው ለማስመሰል፣ ነገር ግን ደግሞ ማርታን እየቀረጸች ዳጣ ናት ያደረገችው ለማለት በዳጣ ስልክ ይሄንን አቀነባብራ በዛ ምክንያት ከቤት ተባራ ነበር። ነገር ግን አሁን ተመልሳ ቆይታ መጥታለች። ግን ማርታ በስልክ ይቅርታ አድርጌልሻለሁ ብላት ነበር። ግን ደግሞ ወደ ቤት ነው የተመለሽ አላለቻትም። ግን አሁንም ነገር ጸንስሳ ነው የመጣችው። አሁንም እንደመጣች ከኤቢ ጋር ተነጋግራ ኤቢም ደግሞ አንቺ ያደረግሽው ነገር ትክክል ስላልሆነ አልተቀበልኩሽም፣ ስለዚህ እውነቱን አወጣሁ፣ እውነቱን ተናገርኩ አለቻት። ይቅርታ ሊጠይቅኝ ይገባል ስትላት፣ አንቺ ነሽ ይቅርታ መጠየቅ ያለብሽ፣ እኔማ ጥፋት አላጠፋውም፣ አንቺ የሰራሽውን እውነታ አወጣው እንጂ አለቻት ኤቢ። እናም ታዲያ ኤቢም ተናዳ ከአክስቷ ጋር ተነስታ ስትወጣ ደረጀን በር ስገባ ኤቢ ተናዳ እንደወጣች አይቶ ፊቷንም አይቶ ተረዳ። ወደ ሳሎን ስመለከት አክስቷ ቁጭ ብላለች። እናም ታዲያ ደረጀ መውጣቱን አላየችም። ማርቲ ባልሽ የሚያደርገውን ካላጋለጥኩኝ፣ ሁሉም ነገር ዝርዝሩን ካላወጣውን ከዚች ቤት አልሄድም ብቻ ብዙ ነገር እየተናገረች ደረጀ ዝም ብሎ ያዳምጣታል። ካዳመጣትን ከሰማት በኋላ ምን ነበር ስትናገር የነበረው አላት። እሷም ደንገጥ ብላ እንዴት ደሬ ሰላም ነው ብላ ጠየቀችው። እንዴት ተመልሰሽ መጣሽ ወደ ቤት አላት። አይ ተነጋግራችሁ ቅጣ ያደረጋችሁልኝ መስለው ነው በማለት መለሰችው። ደረጀ ግን ያልሽውን የተናገርሽውን በሙሉ ሰምቼሻለሁ፣ ይሄንን ነገር አደርጋለሁ፣ ቤቴን ትዳሬን በጠብጣለሁ ብትይ ወዮልሽ፣ ውርድ ከራስሽ። ሴፍ ይዘሽ ወደ ቤት የመጣሽ ከሆነ መጀመሪያ ያ ሴፍ የአንቺ አንገት ላይ ያርፋል ብሏታል። እሷም በጣም ተናደደች ለጊዜ። ግን ደግሞ የራሷ ጥፋትና የራሷ አልበገር ባይነት ስለሆነ ምንም የምትናደድ ነገር የለም፣ ምንም አይኗም አይሰበርም። እና ደረጀም ተናዶ ተመልሶ ወጣ። ኤቢም ከናታን ጋራ ካፌ ቁጭ ብላ ትንሽ ካሳለፉ በኋላ አባቴ ጋር ሄዳለሁ፣ አክስቴ ቤት ናት፣ ስለዚህ አባቴ ጋር ሄጄ ቆያለሁ በማለት አባቷ ጋር ቀናች። አባቷ ጋር ስትሄድ አባቴ ሆይ ለዳጣ ነገርካት ወይ? እንደ ነገርካት ግን አውቃለሁ ብላ ስትጠይቅ ኤቢዬ እታገዝሃለሁ ብለሽኝ አልነበረም ወይ? አግዝሃለሁ ደግፋለሁ ብለሽኝ አልነበረም ወይ በማለት ጠይቋታል አባቷ። እሱም እውነት ነው አባቴ፣ ግን ደግሞ ብትነግረኝስ በማለት ጠየቀችው። አባቷም የተለያየ ነገሮችም እያነሳ ነገራት። እሷም ደግሞ ድሮ ተረት ሲያነባላት የነበረውን አንስታ አባቷም ትዝ አለ፣ ያ ነገር እኮ ዞሮ ወደኛ መጣ በማለት ነገረችው። እስቲ ካስታወስክ አንብብልኝ ግጥም ብላ አዳምጥ አለችው። የሚገርም ግጥም ደረጀም ሲያነብ ኤቢም እያለቀሰች እያነባች ነበር። እናም በስተመጨረሻም አባቷን በሚገባ ተረድታለች። ለምንስ እንደማይነግራቸውና ለምንስ መናገር እንደከበደው፣ ለምንስ ስህተት እዚህ ጋር እንደወደቀ፣ ደረጀ አጣብቂኝ ውስጥ እንዳለ በሚገባ አባቷን ተረዳችው። ተነስታ መቅፍ አድርጋ አለቀሰች። በጣም ያሳዝናል። ግን ደረጀ ማርታ ኃይለኛ ናት። በእርግጥ ትዳሯን ታከብራለች። ግን ደግሞ ስንነግራትና ብንነግራት እንጁ በቀላሉ ይቅርታ የምታደርግና በቀላሉ አምና የምትቀበል አትመስልም። ምክንያቱም ትዳሯ ላይ በእምነት ስለነበራት
እናቷ ዳጣም እናቷ ስላገኘቻት ቤት መሆና ትደውልላታለች። ሮጣም ትሄዳለች። ሰላምዬ ጋር ሄዳ ግን ሰላምዬ ወደ ቤት አትምጪ፣ እናንተ የማየን ጎርታችሁታል አንድ ላይ ሆናችሁ፣ ስለዚህ ወደ ቤት መምጣትሽ ጥሩ አይደለም ብላታለች። ሰላምዬ ግን ከነ አቤጌል እኩል የአባታችሁን ንብረት ልታገኙና ልትጋሩ ይገባል። ለእናንተ እኔ የፈለጉን ነገር ዋጋ ከፍላለሁ። ሞት እንኳን ቢመጣብኝ ተመልሼ ቤት ገባለሁ። ግን እትዬን ጎድቻታለሁ። ለሁለት ጎርተናታል። ብትገለኝም ብትተኩስብኝም ይገባታል ብላለች ሰላም። እናም ታዲያ እውነት ሰላም ወደ ቤት ተመልሳ እንዴት ሊኖሩ ነው? ደረጀ እውነታውን ብነግራትስ? እውነት ሰላም ወደ ቤት ተመልሳ አታደርገው። ግን ደግሞ ሰላም ሁሉ ነገር ተደብቋት ሳይነገራት በደፈና ቤት ውስጥ ገብታ እንድትኖር ፈልጋለች። ያ እንዴት ይሆናል? ብቻ እንግዲህ ቀጣይ ምን እንደሚሆን አብረን የምናይ ይሆናል። በስተ መጨረሻም የዳጣ ክፍል ገብታ እየበረበረች ነው የአቤጌል አክስት። ምን ልታገኝ ይሆን? አብረን የምናይ ይሆናል። መልካም ቆይታ